ሰላም የንዋይቴክ ቤተሰቦች እዚህ ክፍል ደርሰናል። እንግዲህ ይሄ የባክላይት ክላስ የመጨረሻው ክላስ ነው የሚሆነው። እንግዲህ ስለ ባክላይት ኢንስታሌሽን በደንብ አይተናል። ሌሎች ክላሶችንም እንደምታስታውሷቸው ነው። ስለዚህ ሌላው የሚቀረን እንግዲህ ምንድነው ባክላይት ዙሪያ አንደኛ ቦርዱ ጋር ያለው ቮልቴጅ ለባክላይት አልደርስ ሲል እና እሱን ማስተካከል ሳንችል ብንቀር ቦርዱ ላይ ያለውን እቃዎች ቀይረን እሱን ማስተካከል ሳንችል ብንቀር ምን እንጠቀማለን የሚለው ነው። ስለዚህ ባክላይትን እንዴት ማብራት እንችላለን የሚለው ማለት ነው። እሱን እንግዲህ ለማድረግ ይሄን ድራይቨር ነው የምንጠቀመው። ይሄ ባክላይት ድራይቨር ይባላል። 400 በ400 ቮልት በ22 ማይክሮ ፋራድ ነው። ይሄ 55 እና ለ65 ኢንች ቴሌቪዥኖች የምንጠቀመው ነው። ያው ለ43ም ብንጠቀመው ይሰራል፣ ግን ኦቨር ቮልቴጅ ይሆንባቸዋል። ስለዚህ ከ55 እና ለ65 ብትጠቀሙት ሪከመንድ ይደረጋል ማለት ነው። ከዛ ውጪ ለ43 እና ለ32 ደግሞ ቀለል ያለ ባክላይት ድራይቨር አለ። ልክ እንደዚህ አሁን እቺ ካፓሲተሯ ተነቅሏል እንጂ እቺ ባክላይት ድራይቨር ናት። ለ32 እና ለ43 የምትሆነች ማለት ነው። የዚህ ካፓሲተር 400 ቮልት በ15 ማን ነው በ10 ማይክሮፋራድ እና መንገደማ ነው ማለት ነው። ስለዚህ ባክላይት ድራይቨር ይሄ ነው ማለት ነው። በዚህ ኤሲ ሰጣችሁት፣ በዚህ ደግሞ ዲሲ አውት ያደርግላችኋል። እስከ 300 ቮልቴጅ ድረስ አውት ያደርጋል ማለት ነው። ለምሳሌ ቮልቴጅ ባክላይት ብትሰጡት 150 አውት ያደርጋል። 300 ለሚጠቀም ባክላይት ብትሰጡት ደግሞ 300 አውት ያደርጋል ማለት ነው። ስለዚህ ጥቅሙ ይሄ ነው። ነገር ግን ዲሲ ደግሞ እንግዲህ ፖላሪቲ ያለው ይሄ ነጩ ኔጌቲቭ ነው፣ ይሄ ቀዩ ደግሞ ፖዚቲቭ ነው። ከባክላይታችሁ የሚመጣውን ፖዚቲቭ እዚህ ጋር ትቀጥላላችሁ፣ ከባክላይቱ የሚመጣውን ኔጌቲቭ ደግሞ እዚህ ጋር ትቀጥላላችሁ። ስለዚህ ይሄንን ቀጥታ ስትሰጡት ባክላይቱ ቲቪው ላይ ቀጥታ ነው የሚበራው ማለት ነው። ነገር ግን እዚህ ጋር ባክላይቱ በርቶ እንደገና ቲቪውን በሪሞት ስትነኩት ደግሞ ብርሃኑ ከታየ በኋላ እንደገና ምስሉ ነው የሚመጣ ቀጥታ የምትጠቀሙት ከሆነ። ነገር ግን እንደዛ እንዳይሆን ቀጥታ ልክ እንደ ፋብሪካው ቲቪው ቀጥታ አብሮ ስክሪኑ ሲከፍት ባክላይቱም እኩል እንዲበራ ምን እናድርግ የሚለውን ደግሞ ይሄን ሪሌይ እንጠቀማለን ማለት ነው። ይሄን ሪሌይ እንጠቀማለን። ስለዚህ ይሄ ሪሌይ እንግዲህ ጥቅሙ ምንድነው? ልክ ወደ ስክሪን የሚሄድ ቮልቴጅ 12 ቮልቴጅ እዚህ ጋር እና እዚህ ጋር ሲደርሰው ቀጥታ ባክላይቱን እዚህ ጋር እና እዚህ ጋር ኦን ያደርጋል። ልክ እንደ ማብሪያ ማጥፊያ ቀጭ አድርጎ ኦን ያደርጋል ማለት ነው። ይሄ ጥቅሙ እሱ ነው። ስለዚህ ከስክሪን የሚነሳውን 12 ቮልቴጅ እዚች ጋር እና እዚች ጋር እበይድለትና ልክ ከባክላይቱ ደግሞ አንደኛዋ ነገር ልክ እንደ ማብሪያ ማጥፊያ ማለት ነው። ይሄን ኤሲ ላይ ከቀጠልኩኝ አንዴ ምሳሌ እዚህ ጋር ሶኬት አለ። እንግዲህ አንዱን እዚህ ጋር ከቀጠልኩኝ አንዱን ደግሞ ከዚህኛው የሚወጣውንና ከዚህኛው የሚወጣውንና አንዱን እዚህኛው ከቀጠልኩኝ ከዚህኛው የሚወጣውንና ከዚህኛው የሚወጣውን የቱ ጋር ቀጥላለሁ? ሪሌዩ እዚህ ዳርና ዳር ጋር ማን ነው እዚህኛው ጋር እና እዚህኛው ጋር እቀጥላለሁ ማለት ነው። ከቲቪው ደግሞ ስክሪን የሚመጣውን ቮልቴጅ ደግሞ እዚህኛው ጋርና እዚህኛው ጋር 12 ቮልቱን እቀጥላለሁ። ቢቀያየር ችግር የለውም። እዚህ ጋር ፖላሪቲው ችግር የለውም። በሁለቱም ሳይድ ቢደርሰው ኦን ኦፍ ያደርግልናል ማለት ነው። ስለዚህ ይህንን እንግዲህ በፕራክቲካል ቲቪ ላይ ላሳያችሁ። ባክላይት ላይ እየገጠምኩኝ ወደ ቪዲዮ እንገባለን። እዚህ ጋር እንግዲህ እንደምታዩት ባክላይት አለ፣ ቲቪ አለ፣ እንዲሁም ደግሞ ድራይቨር አለ፣ ሪሌይ አለ። ስለዚህ እያንዳንዱን ነገር አሳያችኋለሁ ማለት። እዚህ ጋር እንግዲህ ሪሌዩ ላይ የተጻፈ ነገር አለ። 125 ቮልት ኤሲ እና 12 ቮልት 14 ቮልት ዲሲ ይላል። አንደኛው ሪሌይ ደግሞ 250 ቮልት ኤሲ እና 12 ቮልት ዲሲ ይላል። ያ ማለት ምንድነው? 12 ቮልት ዲሲ ሲደርሰው እስከ 220 ቮልቴጅ ድረስ ፓስ ያደርጋል ማለት ያሳልፍልናል ማለት። ስለዚህ አሁን እንግዲህ ከቲቪው ላይ 12 ቮልት ስትሰጡት ምን መሆን አለበት? ቀዩ እንደበራ ለምሳሌ ቼክ ላርግላችሁ። አሁን እንደምታዩት መልቲሜትሩ ጋር 00 ነው የሚያነበው ማለት ነው። ነገር ግን ኦን በማድረግበት ጊዜ ፓወር በተን አሁን ኦን አድርግ ያለው ፊውዝ ጋር ቼክ ሳደርግ 12 ቮልቴጅ አለው ማለት ነው። ስለዚህ እናንተ ከፊውዙ ጋር ተቀጥሉለታላችሁ ማለት ነው። ከፊውዙ ጋር 12 ቮልት እና ግራውንድ ደግሞ ከጎን ጋር ልክ እዚህ ዙም አድርጌ እንዳሳያችሁ ተቀጥላላችሁ። ስለዚህ ይሄ 12 ቮልት የቱ ጋር ይበየዳል? ዳርና ዳር ቀደም አሳያችሁ ሪሌይ ጋር ተበይዱታላችሁ ማለት ነው። እኔ አሁን እንዳደረኩት በዛ መልኩ እንበይድና ቼክ እናደርጋለን ማለት ነው።
አሁን እንደምታዩት እንግዲህ ቀዩ እንዳለ እንትን ቢፕ ሳውንድ አይሰጥም። ኮንቲኒቲ ላይ አድርጌ ሁለቱን ነገር ቼክ ሳረግ ቢፕ ሳውንድ አይሰጥም ሪሌዩ። ነገር ግን ኦን ካረኩ በኋላ ቼክ ሳረግ ልክ እንደምታዩት እዚህ ጋር ቢፕ ሳውንድ ይሰጠኛል ማለት ነው። ያ ማለት ፓስ አድርጓል፣ ልክ እንደ ስዊች ተጠቅመነዋል ማለት ነው። ሌላው ደግሞ እንግዲህ ባክላይቱን እንትን እንልና ባክላይቱን ኮኔክት እናደርግና ደግሞ ቼክ እናደርጋለን። ስለዚህ ከባክላይቱ በሚመጣውን ቀጥታ ድራይቨሩ ጋር ትቀጥላላችሁ። ፖዚቲቭን ከፖዚቲቭ ኔጌቲቭን ከኔጌቲቭ ልክ እንደ ቀደም እንደነገርኳችሁ ትቀጥሉታላችሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይሄ የቲቪ ኮርስ ነው በ5000 ብር ብቻ ከዜሮ መጀመር ቻሌንጅ። ለዚህ ቪዲዮ አዲስ ከሆናችሁ ወደ ኋላ መለስ በሉና ከመጀመሪያው ጀምሮ እስካሁን ድረስ ያለው መከታተል ትችላላችሁ። ስለዚህ ከዚህ በኋላ እንግዲህ ሰከንዳሪ ላይ ድምጽ ሲበላሽ እንዴት እናደርጋለን፣ እንዲሁም ደግሞ ሌሎች ስዊቺንግ ሞስፌቶቹ ሲበላሽ እንዴት እናደርጋለን የሚለውን ክላስ ነው የምናየው እንጂ ስለ ባክላይት እዚህ ጋር እንጨርሳለን ማለት ነው። ከዛ ወደ ስክሪን ፋይናሊ የስክሪን ክላስ የፓናል ክላስ ይኖረናል። እሱን አይተን ቲቪ ክላስ እንጨርሳለን ማለት ነው። የፍሪጅ ጥገና ደግሞ መማር የምትፈልጉ አሁን ፓርት 1 ጀምሮላችኋል፣ መከታተል ትችላላችሁ ማለት ነው፣ እቃ ከመግዛት ጀምሮ። ስለዚህ አሁን እንግዲህ ኤሲ የሚገባበትን ድራይቨሩ ኤሲ የሚወስድበትን አንደኛውን ቀጥታ ኤሲው ጋር ነው የምበይደው ማለት ነው። ስለዚህ አንደኛዋን እግር ግን ሪሌዩ ጋር ነው የምበይዳት ማለት ነው። ሪሌዩ ጋር በይድና ከሪሌዩ ደግሞ ሌላኛው እግር ወደ ቦርዱ ላይ ኤሲ ይበይዳለሁ። ሪሌዩን መሀል ላይ እንደ ስዊች ሆነ ማለት ነው። ስለዚህ ሪሌዩ 12 ቮልት ሲደርሰው ቀጥታ ቀጭ በማለት እንደ ስዊች ያገለግለናል ማለት ነው። እዚህ ጋር እንደ ፕሮቴክሽን በሪሌዩና በኤሲው መሀል አንድ ዳዮድ መጠቀም ትችላላችሁ። ዳዮድ ዋን ሳይድ ስለሆነ ቮልቴጅ የሚያስተላልፈው ድንገት ሾርት ቢፈጠር የስክሪን ቲኮን እንዳይመታብን ዳዮዱ ወደ ሪቨርስ ስለማያስተላልፍ ለዛ ፐርፐዝ ዳዮድ መጠቀም ትችላላችሁ። ነገር ግን እኔ አስፈላጊ መስሎ ስላልታየኝ ነው በዚህ መልኩ ያሳየዋችሁ ማለት ነው። ምንም ችግር ስለሌለው እኔ እንደዚህ አድርጌ ተጠቅሜበት እስከ ዛሬ ድረስ ምንም ችግር አጋጥሞኝ ስለማያውቅ ማለት ነው። ስለዚህ አሁን በዚህ መልኩ ሁሉንም በይጄ ጨርሻለሁ። ሙሉ ሶልደር አድርጌያለሁ። ውጤቱን ደግሞ አብረን እናያለን ማለት ነው። አሁን እንደምታዩት እንግዲህ ቀዩ በርቷል፣ ቲቪው ፓወር ተሰክቷል፣ ባክላይቱ አልበራም። ነገር ግን ኦን ሳረገው ግን ይሄው ቀጭ ብሎ አብሮ ከፈተልኝ ማለት ነው። ውጤቱም ይሄን ይመስላል። ይመቻችሁ።